አንተ ብቻ አይደለም አንተም ሩጣም የማትወጡት ነገር ውስጥ ነው የምትገቡት። ሰማኛለህ? የሰው ልጅ ህይወት ላይ መጫወት አቆሙ። የፈለግከውን ገደል መግባት ይችላል። የፈለጋችሁ እንዳንተ መሰሎችህን ለቃቅሞ ገደል ያስገባልን። ሌላ ምን እላለሁ? ምንም አልልም። በሰው ህይወት ላይ አትጫወቱ። አንተም ሩታም የማትወጡበት ነገር ውስጥ ነው የምገቡት። እውነትህን ነው። በሰው ህይወት ስትጫወቱ የነበራችሁ እናንተ ማለት ነው። ለሴት ልጅ ክብር የሌላችሁ ክብረ ቢሶች ማለት ክብር ያጣችሁ። የምሬን ነው የምላችሁ። ለነገሩ ሴት ልጅ ራሷ አጃጅላ ራሷን አዋርዳ አርክሳ አሳዳጊ ስዳደግ ሆና ከቀረበቻችሁ በደንብ አድርጋችሁ ጭባጢቤ ተጫወቱባት። አትጫወቱባት አላላችሁ በሏት። ማንን? ውሽሚት ማለት ነው። በደንብ አድርጋችሁ ማለት ራሷን እኮ ዝቅ አድርጋ የሚታያት ገንዘብ ነው። እናንተ እንትንዋ ከአብርሃም እንትን ታገናኛለች እዛ ማለት ነው። እዛ ትሰካለች ወስዳ ፈጣሪ ወይ ትዕግስቱን ስጠኝ። ኧረ እንደናንተ ዝሙተኞች ነቃቅሎ ሰብስቦ ያንሳልንና ጾማችን በሰላም እንጾምበት። እውነቴ ነው ብላችሁ እንዴነችን አይሰለቻችሁም? እናንተ ጾም የለባችሁም እንዴ? አሁን ጾማችሁን ልትይዙ ነው። ዛሬ ይዛችኋል እንዴ? እኔ አላቅም። እና ዛሬ ነው የተባልኩኝ መሰለኝ። ስለዚህ አሁን ጾመኛ ሆናችሁም ዝሙት ልታስፋፉ ነው፣ ልትሰሩ ነው። አቤት! በተለይ አብርሃም እና ያቺ ከተሳሳሙ አንድ በሉልኝ። ሁለተኛ የማህፀንና ማህፀን ማገናኘት የሆነ ሄዳ ልጥፍ። አቤት 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 አቤት! እውነቴ ነው ብላችሁ እንደው የወረደችና የዘቀጠች ሴትዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉኝ። ላይክ እያደረጋችሁ ለማንኛውም ማለት ነው። የውሽሚትም ደጋፊዎች ደግሞ ረጋ አበሉ፣ ሰከን ንበሉ። እሺ ሰከን ንበሉ። ሪፖርት አታደርጉበት። ምንም ሳታደርጉ ውልቅ ብላችሁ ውጡ። አትምጡ ቤታችን። እኔ ቤት በዛችሁ። ሰሞኑ አልነበራችሁም። አሁን ከየት አባታችሁ ውልቅ እየተንፈላለቃችሁ እየመጣችሁ እንደሆነ አላቅም። ከየት ነው የምመጡት? ከሰማይ ነው ከምድር? እናንተ ሲኦል እንገናኝ። ሂዱ፣ ውጡ ከቤቴ እንዳመጡ። ቤቴ ድርሽ እንዳትሉ። እውነት የሩታና የአብርሃም ሰላም የምትፈልጉ ኑ ቤቴ። ምክንያቱም እኔም ጋር ሰላም ነው ያለው፣ ሌላ ነገር የለውም ማለት ነው። ገባችሁ? እኔ ከረከሰችና ከወረደች ሴት ጋር ምንም አይነት ግንኙነት የለኝም። ልደግፋትም አልችልም። አለቀ እንዴ! ነፍሴ ልታወጡት ነው እንዴ? አልፈልግም፣ አልደግፍም። እኔ በቃ አስተዳደጊ አይመጥነኝም እዚህ ጋር አንዴ ነችና የምሬ ነው ምላችሁና ወደ ብሩክ ስመለስ እንግዲህ ምን እያለ ነበረ? አንተም ሩታም የማትወጡበት ውስጥ ነው የምገቡት። በዛ ላይ ምን ልታደርጋት? ለምሳሌ ምን ልታደርጋት? አንተ ሴታ ሴት የወንድ አልጫ ማለት ነው። በሩታ ተከሻ እንዳላችሁ ረሳችሁ እንዴ? በሩታ ተከሻ፣ በሩታ ትዳርና በሩታ ስም በሩታ ፎቶ ካልነገዳችሁ ማለት ነው ማንም ትዝ እንደማይላችሁ፣ ማንንም እንደማያያችሁ፣ ማንንም እንደማይመለከታችሁ ጠንቅቃችሁ ነው የምታውቁት። እውነቴ ነው ብላችሁ እስኪ እነሱ ወንድ ከሆኑ ማለት ነው ሩታን ይተዋትና ከውሽሚት ጋር ብቻ ስሩ። እስኪ የሚያይ ሰው ካለ ማለት ነው በሩታ ትዳር ውጡና ከውሽሚት ጋር ብቻ ስሩ። እስኪ ቪዲዮ የሚታይ የማይታይ እውነት እናነጻጽር ማለት ነው። እዚህ ጋር እንዴ ለምንድን ነው እውነቱን እየታወቀ የሚደበቀው? አይደበቅም። የሩታ ፎቶ ይተው፣ የሩታም ስም ማንሳት ይተውና ከውሽሚት ጋር ሄርሜላ እንደዚህ ያለች፣ ብሩክ እንደዚህ ያለ፣ አቤላ እንደዚህ ያለ። ለምን በሶስት በአራት ቦታ አዘለዝሏትም? እውነቴ ነው። አትሰኩባትም። ምን አገባን እኛ? አይመለከተንም እኮ። ይመለከተናል አይመለከተንም ማለት እንዴት እንደምታስጠሉ! ወይ እንዴት እንደምታስጠሉ ግሞች! የገማችሁ እውነት የገማችሁ ሰው ሃይማኖቱን ይላል። በቃ ቤተሰቤን አዋርዳለሁ ይላል። ሃይማኖቴ ለምን አንቋሸሻለሁ ይላል። ስንት ነገሩ ይጠበቃል። እነሱ እዚህ ጋር ሄደው ልጥፍ ደግሞ ሲሳሳሙ ራሱ እንዴት እንደምታስጠሉ እንዴት እንደምደብሩ ገንዘብ ይሄንን አክል እኮ አናራቸው ዙሮታል እኮ እውነት በቃ ጭንቅላታችሁ እኮ ደፍኖታል። ባጭሩ ተደፍኗል ሲጀመር ማለት ነው። እሺ በምንድን ነው የሚከፈተው ባካችሁ? በምንድን ነው የሚከፈተው? አሁን በገንዘብ የተደፈነ ጭንቅላት በምንድን ነው የሚከፈተው? አላቅም ጋይስ፣ እኔ አላቅም በምን እንደሚከፈት። ምክንያቱም አሁን ሃይማኖተኛ ወይም በሃይማኖት ነክ ነገር ወይም ወደ ሃይማኖቱ ሲመለስ ወይም ደግሞ በሃይማኖቱ ጠንካራ ጎበዝ ሲሆን ወደ ፈጣሪው ሲመለስ እንዳንል እነዚህ ሰዎች ዝሙት እያስፋፉብን ነው። ስለዚህ ፈጣሪ የሚባል ነገር አያውቁም። አያውቁም። አለቀ። አያውቁም። ቢያውቁ ኖሮ ዝሙትን አደባባይ ላይ አያስፋፉብንም ነበር። አብርሃም ልጅና ሚስት ኖሮት እዚህ ጋር ከዚች ሴትዮ ጋር ቪዲዮ ይሰራ ነበር። ይላላጥ ነበር? አይላላጥም። ለማንኛውም ያችኝቱ ሴትዮ ራሱ ልጅ ኖሯት ባልኖሯት ከአብርሃም ከባለትዳር አቤት የእናንተ አስተዳደግ! እውነት የእናንተ አስተዳደግ። የተንቢ እኮ ብዙ ጊዜ ተናግራለች እኮ ወይ ነገ የሚቆጫችሁትን ነገር ልጆቻችሁ የሚያፍሩበትን ነገር አትስሩ። እውነት አትስሩ። የተንቢ ብዙ ነገር ስትናገር ነበረ እኮ። በጣም ነው የሚደብረው። እናንተ በጣም ነው የሚያስጠላው። ለማንኛውም አሁን የተንቢ ራሱ ረጋ ያለችው የተንቢ ራሱ ማለት ነው
እንትን ስትል ታገኘዋት ነበረ፣ ራሷን ጥላት ታገኘዋት ነበረ፣ ብቻ የሆነ ነገር ላይ ማለት ነው። እና ያ አሁን ለምንድነው ያልሆነችው? እሷ ለምንድነው ያልተዘረከረከችው? ልጅ አለባት፣ ገባችሁ? ትልቅዬ ጎረምሳ ልጅ አላት። የምሬ ነው የምላችሁ። ሱቋን ራሱ የሚያስተዳድርላት ማለት ነው። ሱቋን የሚይዝላት እንትን ሂሳብ ምናምን የሚያደርግላት እሱ ነው። ትልቅ ነው፣ ትንሽ አይደለም። ሚዲያ ላይ አውጥታው አታውቅም። ጎበዝ ናት። እና ልጅዋ እንዲያፍርባት አትፈልግም። ገባቸው አይደለ? ያ ለልጇ ብላ ነው የተቆጠበችው እንጂ ይሄኔ ድሮ ቪዲዮ መስራት እንደጀመረች አይነት ቢሆን ማለት ነው የት በደረሰች። እንደውም ተበላሽታ ነበረ። እስካሁን ድረስ ልጇን የሚያፍርበትን ቪዲዮም ትሰራ ነበረ። ነገር ግን ለልጇ ብላ ተቆጥባለች። አንዳንድ ሴቶች አላችሁ እንጂ ርካሾች ማለት ነው። አንዳንዱ ደግሞ እሷ ረክሳለች እና ረክሳለች ብላችሁ ደግሞ እሷ እናንተም የምትረክሱ ሴቶች አላችሁ። አይ አልፈርድባችሁም፣ እውነት አልፈርድባችሁም። እናንተ የያዛችሁ ሰይጣን ማን ያውቃል? አይታወቅም እኮ። ለማንኛውም አቶ ብሩኬ አቶ ብሩኬ እቴቴ ብሩኬ ጀምራ። ለማንኛውም ጀምር። የሚያዋጣችሁ ከውሽሚት ጋር ነበረ። ሩታን አልፋታም አላችሁ። ምክንያቱም ያው ሩታ የገቢ ምንጫችሁ ናት። ስሟን ካልተነሳነ ፎቶዋ ካልተለጠፈ የማይሆን ታሪክ ነው። የማይሆን ነገር። እውነቴ ነው የምላችሁ። ለማንኛውም ሩታዬ እና አብርሃም አልተጣሉም። እንግዲህ ምንም ማድረግ አይቻልም፣ ግን ማለት ነው አልተጣሉም ስላችሁ ውድ ቤተሰቦቼ ከሌላ ሴት ጋር ተሳስሞ ምን ብሎ ሲመጣ መቀበል የለባትም ሴት ልጅ። እውነት ሩታዬ ለምን እንደምትቀበል አላቅም። አስገድዶች ነው እንደ ቪዲዮም እያሰራሽ የኔ ውድ አብርሃም ማለት ነው። በቃ እሰራለሁ መብቴ ነው፣ አርፈሽ ትቀመጪ እንደሆነ ተቀመጪ ብሎ ነው የሚያሰራሽ ወይስ እንዴት ነው? እኔ አሁን የማልቀበለው ነገር ሩታ እንዴት ተቀበለች ነው ጥያቄ ጋይስ። የምሬ ነው የምላችሁ። ምንድን ነው ጉዳዩ? አልገባኝም። ለማንኛውም አንዳንድ አሽቃባጮችና አሽቋላጮች እንትን በሏት። እውነት ይሄ ማህፀኗ ከማህፀኑን እንደዚህ ልጥፍጥፍ ብላ አገናኝታ ምናምን ወይኔ በላቸው። እንደው ቤተሰብ አያዩም እንዴ ጋይስ? ፎቶ ቪዲዮ ምናምን። ኧረ ዘመዶቿ ካላችሁ ለቤተሰቦቿ አሳዩቸው። ምናልባት ካላዩ ድንዙዝ ከሆኑ። ለነገሩ እናቷ እኮ ቲክቶክ እንትን ትላለች፣ ትሰራለች፣ ፎቶዋም ትፖስት ነበረ እና አሁን ላይ ትፖስት አላቅም። እኪድ ስለ እንትን ታውቃለች፣ ስለ ሚዲያ ማለት ነው። አታያትም እንዴ እንደዚህ ልጥፍጥፍ ስትል? ወይስ እናቶቻችን ገንዘብ ቤትም አምጥተን ከየትም ከሰጠናቸው በቃ ኖርማል ነው ለእነሱ እንዳለን? እኔ ከየትም የትም እናት ልጇን ዝሙት ሰርታ እንደዚህ ክብሯን አዋርዳ ቤተሰብን አዋርዳ ሰርታ ስታመጣ እናት ስትቀበል አይቼ አላቅም። ውድ ቤተሰቦች የምሬን ነው የምላችሁ። የትኛውም እናት እንደዚህ ስታደርግ አይቼ አላቅም። እንኳን ዝሙት ሰርታ ከወንድ ልጅ ጋር ዘላ ተንጠልጥላ ይቅርና ማለት ነው አረብ ሀገር እንኳን ሰርተው እናቶቻቸው እኔ አልፈልግም ባለኝ ነገር እወጣጣለሁ አልፈልግም ብለው የልጆቻቸው ገንዘብ የማይነኩ እናቶች አሉ። ታዲያ ኬት መጣች? ኬት የመጡ ነው? ቤተሰቡ ነው ያሳድጋት። እውነቴን ነው ብላችሁ ውድ ቤተሰቦች ይቅርታ አድርጉልኝና ኬት የመጡ ናቸው አላቅም። እናንተ ነው የማውቀው እኔና በጣም ነው የሚዘገንነው። በጣም ነው የሚያስጠላው። እንዴ የኔ እናት ብትሆን ማለት ነው ውድ ቤተሰቦች ያለምንም ጭቅጭቅ ዛሬ ገላኝ ዛሬ ነበር የምታስቀብረኝ። የምር በሷ ቦታ በሆን በሄርሜላ ቦታ ዛሬ ገላኝ ዛሬ ታስቀብረኝ ነበረ። አባቴ ደግሞ እንደዚህ ንቅ አድርጎ ጉድጓድ ላይ ነበረ ክትት የሚያደርገው። አለቀ። የየትኛውም እናት እና አባት እንደዚህ ናቸው ብዬ አስባለሁ። እና ውድ ቤተሰቦች ሰላም ሁኑልኝ በያለችሁበት።